ትንሱዬ የኔ ቆንጆ ምን ያህል ደስ እንደምትይኝ ታውቂያለሽ? መልሽልኛ። ታውቂያለሽ በጣም ልዩ ሴት ነሽ እውነት። እና ደግሞ ዛሬ ላንቺ የሆነ ነገር አለኝ። እውነት ነው። ከፈች እንዴት አየሽ? በጣም ነው የሚያምረው። በጣም ነው የሚያምረው። የኔ ማለት ሰባተኛ ሰማይ ያህል ነው። እኔ ደግሞ እቺ ድራማዋ እኮ ነው የሚገርመኝ እኮ ቤተሰቦቼ ሁሌ ስትለኝ እኮ ነው የኔ ቦታ ትላለች። ሰባተኛ ሰማይ ትለኛለች። የቱ ጋር እንደሆነ ታውቃለህ? እስቲ እንኳን ሰባተኛው ይቅርና አንደኛውን ራሱ አልቻልኩትም። በቃ አስበው ደግሞ ከዚህኛው በላይ በጣም ነው እኮ የምወድሽ። ከአንቺ ጋር ስሆን ደስተኛ ነኝ። ስትስቂ፣ ስትጫወቺ፣ ስትቀብጪ ታምሪያለሽ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ልዩ ድንቅ ቤተሰቦች አላችሁልን ወይ? አለን፣ እግዚአብሔር ይመስገን። እንግዲህ እኛ እንደሚታወቀው ሰሞኑን ጥፍት ብለን ነበረ። ያው እኔም እሷም ማለት እሷ ስላችሁ ያው ትንሱዬ በጣም ተነፋፍቀን ነበረ። ያው ማለት ማውራት አልቻልኩም ነበረ። ትላንትና እንዳያችሁት ከሆነ በጣም ሼም ይዞኝ ነበረ። ምክንያቱም ሼም ስለምታሲዝ ማለት እና ናፍቆት በራሱ ሼም ያሲዛል። ለካ የምሬን ነው የምላችሁ። ማለት እንደዚህ አይነት ናፍቆቶች እኔ ተናግሬ ነበረ። ብዙ ማስተናግጄ አላቅም። ኖርማሊ ብትናፍቀኝ እናቴ ናት የምትናፍቀኝ። አሁን እዚህ አዲስ አበባ ስኖር ምናምን ማሚ ምናምን ብትናፍቀኝ ነው እንጂ ይሄን ያህል ሰው ናፍቆኝ ምናምን እንደዚህ ምንገበገብ ምን አይነት ባህሪ የለብኝም። እና እንደውም በቃ ሰው የመርሳት ችግር አለ የሆነ የመርሳት ችግር አለብኝ። ምንድነው የሚሻለኝ ምናምን እላለሁና ግን የትንሱዬ ይለያል ነው የምላችሁ። በቃ ምን ብዬ እንደምነግራችሁ አላቅም። ማለት እንጃ የሆነ ብዙ ወር ማለት እኔም ውትድርና ሄጄ ለጦር ተዋግቼ ምናምን መመጣ እሷ ደግሞ የቤት እመቤት ሆና እኔን የምትጠብቀኝ ነው የሚመስለው እኮ ሁኔታዎቹን ስታዩት ማለት ነው። ላይክ እንደዛ አይነት ናፍቆት ነው ናፈቀችኝ። ማለት ብዙ ጊዜ አብረን የተራራቅን ብዙ ጊዜ አብረን በቃ ተለያይተን ምናምን የለም ወይ ደግሞ እሷ ከሀገር ወጣ ወይ ደግሞ እኔ ከሀገር ወጥቼ ምናምን ብቻ በጣም ረጅም ርቀት በቃ የተራራቅን ምናምን ነበር የሚመስለን። እና ውድና የተከበራችሁ ቤተሰቦች ናፍቆት መጥፎ ነው። መነፋፈቅ መጥፎ ነው። እና ደግሞ በተለይ ደግሞ ተነፋፍቃችሁ ደግሞ አለማውራት ደግሞ በጣም መጥፎ ነው። ሌላው ቢቀር ስታወሩ ምናምን አሪፍ ነው እኮ ግን የሆነ ረጅም ሰዓት ስታወሩ ምናምን ደስ ይላል። የሆነ አብሯችሁ የሆነ ይመስላል ምናምንና ለማንኛውም በዚሁ አጋጣሚ ወንድም ጓደኛችሁ፣ ፍቅረኛችሁ፣ ባለቤታችሁ፣ እናታችሁ ምናምን የምትናፍቃችሁ ሰዎች በእውነት እንግዲህ እኔ ምንም አለም እግዚአብሔር መጽናናቱን ይስጣችሁ ነው ማለት የምፈልገው። ቤተሰቦችዬ ዛሬ እንግዲህ የምገኘው ያው ሰፈሯ ነው። ምንም ማድረግ አልችልም። ናፍቆት እንዲህ ነው የሚያንከራትተኝ። ዝም ብሎ ያኳትነኛል። በቃ እንደዚህ ያኳትነኛል ማለት ነው። ቤተሰቦችዬ ለሁለት ጉዳይ ነው ዛሬ የመጣሁት። አንድ ይዣት ልሄድ ነው። ሁለተኛው ደግሞ ያው ስለናፈቀችኝ እና በቃ እቺ ልጅ በእኔ ህይወት ውስጥ ትልቅ ቦታ ስላላት የሆነ ውድ ስጦታ ገዝቼላታለሁ። የምሬን ነው የምላችሁ። ማለት ውድ ስላችሁ በጣም ማለት በቃ አሳያችኋለሁ ነው ላሳያችሁ። እሺ ናምጣ ስጦታው። ይሄን ብራንድ የሚያውቀው አለ? እስቲ ይሄን ብራንድ የሚያውቀው ሰው ካለ ያው ብራንድ ስለሚገባት ማለት ነው። ለኔ ውድ የሆነችዋል ለኔ ልዩ የሆነችዋ ለሷ ስጦታ ገዝቼላት መጥቻለሁ። ኦሬዲ መጠቅለያ ራሱ ያስፈልገው ራሱ የተጠቀለለ ነው ብዬ ነው ይዤ የመጣሁት። ቤተሰቦችዬ በጣም የሚያምር በጣም ቆንጆ ልዩ የሆነ ስጦታ ገዝቼላት መጥቻለሁ። ውድና የተከበራችሁ ቤተሰቦች ኦሬዲ ጠርቻታለሁ። ግን ደግሞ ያው ቤቷ ባለፈው የቆምኩበት በዛኛው ሳይድ ነው። ዛሬ ደግሞ ያለሁት በዚህኛው ሳይድ ነው። መሃል ላይ 4 ማዕዘን ግሪን ኤሪያ አለ።
ለዛ በዚህኛው ሳይድ ነኝ እና ቤተሰቦችዬ አብረን እንጠብቃትና ስጦታዋን ሰጥተን ይዘናት የምንሄድ ይሆናል። ይዣት የሚሄደው ማሚ ጋር የሆነ ፕሮግራም ስለተዘጋጀ ነው። ፕሮግራሙንም ደግሞ በደንብ በሰፊው ታዩታላችሁ። ቆንጆ ፕሮግራም ማሚ ጋር አዘጋጅቶናል። ለዛ ፕሮግራም ነው ይዣት የምሄደው። ኦሬዲ አሳውቂያታለሁ። ግን ደግሞ እስቲ በቃ እንሄዳለን ዞሮ ለማንኛውም ውድና የተከበራችሁ ቤተሰቦች እያበረታታችሁን ነው፣ ከኛ ጋር እየሆናችሁ ነው። ስንጠፋ ናፈቃችሁን፣ የጠፋችሁ አረ ምን ይሻለናል፣ እንዴት ልንሆን ነው ትሉናላችሁ። የእናንተ ናፍቆት የእናንተ እንደዚህ ማለት ደግሞ እኛን በጣም ያበረታታናል። ማለት ፍቅራችሁን ስታሳዩን የምሬን ነው የምላችሁ። ክርስቶስን በጣም ነው ለእናንተ ትልቅ ቦታ አለኝ። እወዳችኋለሁ፣ አከብራችኋለሁ። ነገም ተነጎዳም ደግሞ የተሻሉ ነገሮችን ወደ እናንተ ይዘን እንመጣለን። እግዚአብሔር ደግሞ ያግዘናል። ወደፊት እንሄዳለን። ቤተሰቦችዬ ሁላችሁንም ከልብ አድርጌ እወዳችኋለሁ። ሰብስክራይብ በማድረግ የምታበረታቱን በጣም የምትወዱን ሰዎች ባይዘው ሰብስክራይብ አታደርጉንም። ይሄ መረጃ ደርሶኝ ነው። እናንተን በጣም የሚወዷችሁ ሰዎች ሰብስክራይብ ያደረጉ አይደለም ስለተባልኩኝ ይሄን ነገር ልንገራችሁ ብዬ ነው። ቼክ አድርጉት። ሰብስክራይብ ማድረጋችሁን ሰብስክራይብ አድርጉ። የኔንም የትንሱዬንም ሁላችሁም ሰብስክራይብ ማድረግ እንዳትረሱ። አሁን ሁላችንም ትንሱዬን ሰፍ ብለን እንጠብቃታለን። እኔ እኮ እየፈለግኩሽ እኮ ነው። እስቲ በዚህ ደግሞ እንዴት ነሽ? እንኳን በሰላም መጣሽ። ኧረ ዛሬ ደግሞ ፋ ብለሻል። ፀጉርሽ ላሰራሽ አላልከኝ እና ታን ቀደም ይተሳል እንዳላሰራሽ ወጪ እንዳታወጣብኝ። ያ የሰዎች አንጀቴ ስትበላው እሺ እኔ ምን ላድርግ? እሺ ምንድነው የሚሻለው? ሳይለም ለምን ነው ጥላ ስር ነው? አይ አይደለም አላም ማለት እንዳመብዬ ነው እንትን ነው። እኔ ፀጉር አለኝ አንተ ፀጉር ስለሌለ ስድብሽን አቁሚ፣ ስድብ አቁሚ። በቃ እንደዚህ አይነት ነገር መላጣ ነህ። እኔ መላጣ ነኝ? ኧረ እንደዛ አይደለም። እናንተ ሁሌ ክሊንከስ ነው የምትቆረጠው አይደል? ከዛ ልክ ፀሐዩ ዳይሬክት ያገኛል። ቶንሲል ደግሞ እንደሚያማ አውቃለሁኝ። እንዳያምብኝ ብዬ ነው። ይሄ ከእግዚአብሔር ነው። በቃ ከላይ ከተሰጠ ምንም ማድረግ አይቻልም። የምሬን ነው የምላችሁ። ናፍቆቱን እኮ አልወጣልኝ። በጣም ነው ያፋችን። ዛሬ ራሱ ሆን ብዬ ነው ሌላ ቦታ ከምጠራሽ ምናምን ብዬ ለምን ሰፈሯ አልሄድም ቶሎ ትወጫለሽ ብዬ መጠበቅ አልችልማ። ብዙ ጊዜ ታስጠብቅኝ ባይዘው ታስጠብቀኛለሽ። ቤተሰቦች እኔ እናንተ ፊት የቤታችንን ገበና አላወጣም ብዬ ነው እንዴ። ኦኬ ለካ በዚህ ላይ መጣችሁ። እሺ ሰላም ማየትም አይቻለሁ እኮ። ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ቤተሰቦችዬ አንድ እርዳታ ከእናንተ ፈልጋለሁ። ያም እርዳታ ላዛርን 100 ሺህ ያስገቡልኝ። ሰብስክራይብ አድርጉ። የመጀመሪያ መልእክቴ ነው። ሰው በመጨረሻ ነው እንደዛ የሚለው። መሀል ላይ ያያችሁ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጋችሁ እኔ 50 ሺህ እሱ 100 ሺህ አንድ ላይ እናክብር ፕሊዝ። ሶስቱም ቻናል አንድ ላይ ብናከብር ደስ ነው የሚለኝ። እኔ መስሎኝ ተባው። እና ቤተሰቦቼ እባካችሁ ያው ብዙዎቻችሁ ሰብስክራይብ ሳታረጉ ነው የምታዩትና ሰብስክራይብ አድርጉ ቤተሰቦች። የኛ ውድ የኛ የተወደዳችሁ በቃ ምን ወዳችሁ ቤተሰቦቼ 100 ሺህ ያስገቡልኝ ፕሊዝ። በጣም ያሳሰበኝ እሱ ነው። የሆነ 100 ሺህ ሲሆን ያጓጓል። እኔ 50 ሺህ ብዙም አላጓጓኝም እውነት። ምክንያቱም እንደሚያስገቡን ስለማቅ በቃ አያጓጓኝምና ሰብስክራይብ እያደረጋችሁ ቪዲዮአችንን ሼር ኮፒሊንክ ይደረጋል። ለዩቲዩብ ሼር ነው የሚደረገው። ሼር አድርጉ ቤተሰቦችዬ። በምን በተለያዩ ቦታዎች ታያለ። ለሌሎች ሰዎች ኢቭን አንዳንዶቹ በጣም እኛን ከመወደዳቸው የተነሳ ይሄ ጎግል አካውንት በጣም ብዙ ይከፍታሉ። ከፍተው በዛ ሰብስክራይብ አንድ ሰው 5-6 ሰብስክራይብ ያደረገኝ ሰው አውቃለሁና የኛ ቤተሰቦች ብቻ በጣም ነው የምንወዳችሁ። ይሄን ልጅ መጠቀም ስለማልችል ነው። በቃ እዚህ ጋር ሙሉአት እኔ ልምላት እንደዚህ ሙሉአት ቤተሰቦች በጣም ነው የምንወዳችሁ።
የኔ ቆንጆ እንዴት ነሽ? ደህና ነኝ። ተሻለሽ? አዎ በጣም ደህና ነኝ። አንተን ካገኘሁ በኋላ አራውቄ ብለዋል። ኮሜንት እያነበብኩ ነበር ማታ። እሱ አጠገብሽ እያለ በቃ ወፍረሽ ነበረ ምናምን፣ አሁንም ደህና ነሽ እኮ ግን እሱ ስታገኝ ይሻልሻል ብለውኛል እና ተሽሎኛል። አሁን ትሻለሽ? ደግሞ እንዴት ነው ያማረብሽ? እውነት ቤተሰቦች ዋስስት ለዋስስት የኔ ቆንጆ አታሽኩር ነው። እንዴት ነህ? እንዴት ነሽ? ደህና ነኝ። ልብስ የሚያዥ ብለኸኛል። አዎ ዛሬ እኮ እንሄዳለን ሐዋሳ። እውነት? ፀጉርሽ ደግሞ ከለሩ ያምራል። እውነት? ወይ ጥቁር አትዩ ወይ ደግሞ ቡኒ አትዩ፣ ብቻ የሆነ ጥቁር ቡኒ ወደድከው? በጣም አንተ እኮ ወደድከው። በቃ ሁሌ የተሰራ ነው መጣው። ትላንትናማ ጎፈሬ ሆኝልኝ የሚለውን ጋብዘውኛል። እንደውም እኮ እንዴ እንደዛ በጣም ወደውታል። እውነት ጨበሬ ራሱ አንቺ ምንም በቃ በዚህ አይነት ባትሰራ ራሱ እንደዚህ አንጨባረሽ ካማረብሽ ምንም ማድረግ አይቻልም። በቃ ይሄ ከላይ ነው ቤተሰቦች፣ ከላይ እግዚአብሔር የሚሰጠው ነገር ነው። እግዚአብሔር ይመስገን። በጣም በቃ እንጃ ትላንት ሲያሞግሱኝ ነበር። እሺ በቃ ደስ አለኝ። የጆሮሽ ጌጥም ታምራለች። እውነት ዛሬ አስተያየት ላሽኮረም ማት ነው አይደለም። በደንብ እያየኸኝ ነው መሰለኝ። ናፍቆቱ ነው። አዎ እስቲ ቀና በይልኝ እስቲ። አታምርም? ቤተሰቦች ታምራለች። ምንድን ነው ልትሸጠኝ ነው እንዳንተ ልጅ እንዴ? እንዳብዝታየኝ ይሄን ያዝልኝ። እንዳያዝልሽ? ይሄ ፀጉር ጌጥ ነው ያደረኩት። ፀጉሬን ማስያዝ ካለብኝ ድንገት። ግን ምንድን ነው እጅሽ? በእናትሽ ምንድን ነው የምታክለው? ቀጫጫ ነኝ። አዎ አብሶ ከዚህ በላይ በጣም ቀጫጫ ነኝ። እኔ ራሴ መወፈር እንደውም የውፍረት ራሱ አስቀምጠውልኛል ኮሜንት ላይ እንዲጠጪ ብለውኛል። አንድ ነገር ልንገራችሁ ማለት ባይዘዌ የሆነ ባለፈው ለምሳሌ ፋብ ላይ መጣችበት የሆነ ፊልድ ፀጉሯን ወደ ኋላ አሲሳ የመጣችበት የራቱ ግብዣ ጊዜ እዛ ላይ እቺ ልጅ እና ሳያት ደምሴ አይመሳሰሉም? ቤተሰቦች የኔ ልጅ ሲል ብለውኝ ነበረ። እቺ ሳያት ደምሴ ነው እናቴ ነው። አሁን በቃ ይቀርሽ በቃ ተይ፣ ነገሮች ሁሉ ይስተካከላሉ። እሺ አሁን ግን እኔ እጅሽ ምንም አልተመቸኝም። እኔ ይሄን ደግሞ አውጪ፣ ወደዛ ፀጉር ጌጥ እኮ ነው። አውጪ፣ እንደዚህ ይወጣል ፀጉር ጌጥ። እሺ ኪስ ውስጥ ያዝልኝ። እሺ ስለማረገው በኋላ ምንድን? እሺ ባዶ እጅሽን እሺ፣ ለኔ እንደዚህ አርገሽልኝ። ጫሌ እኮ ገዝተህልኛል። የገዛህልኝ ጫሌ ማሚ ቦርሳ ውስጥ ነው ራስቸው። ግን እንጃ አለ ጫሌ የሚያምር ገዝቶልኛል። የምር ባዶ ባዶ ለኔ ግን እሺ ምን አይነት ጓደኛ ነው ያለኝ? ለራሷ እየጠፋች እኔን የምታበራ ምንድነው? የኔ ልዩ ሴት እናቴ ነው። እኔ ትመችኛለሽ፣ ታውቂያለሽ። የሌለ ነው የምትመችኝ። እውነት ታድዬ ስለተመቸው። ስለዚህ አሁን አይንሽን ጨፍኝ። ምን ልታረግልኝ? ስጦታ? የምን ስጦታ? እሺ ጨፍኝ። አይንሽን ጨፍኝ። ከዙዬ የኔ ቆንጆ ምን ያህል ደስ እንደምትይኝ ታውቂያለሽ? መልሽልኛ። ታውቂያለሽ በጣም ልዩ ሴት ነሽ። እውነት። እና ደግሞ ዛሬ ለአንቺ የሆነ ነገር አለኝ። ምንድነው መሰለሽ? ከፈች እንዴት አየሽ? በጣም ነው የሚያምረው። በጣም ነው የሚያምረው። ኔላርት ሰዓት ኖሮኝ አያውቅም ነበር። አረቱ ቤተሰቦች ይዋት ብራንድ በጣም ብራንድ በጣም የሚገርም ሰዓት እኮ ነው። ደግሞ ሪዘርቭ አለ መሰለኝ። ቤተሰቦች ይኸው ልሰርላት እንትኑላ አልትናተው በጣም ብራንድ ሰዓት ግን አንተ ቆንጆ ሁለታ ያበዛህ። ኧረ አንቺ ከምታደርግልኝ አንፃር እውነት ሰዓት እጄ ላይ ቤተሰብ አይታችሁ ታውቃላችሁ? ይኸው እኔ አረኩልሽ። በቂ ነው ደግሞ። እሺ አሳያቸው ለቤተሰቦች። ትንሽ ሰፍቷታል ቤተሰቦች። ማጣጣብ እኮ ይቻላል። ይሄኛው ወደዚህ በቃ እስቲ አሳያቸው እንደዚህ ልጅ ቸርስ ነኝ አሳያቸው። ጠጋ ብለን ቤተሰቦች
እና የኔ ቆንጆ ከልብ 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 ነው ማመሰግነው። እንጂ ይህንን ማደርግልሽ ማለት ነው ደግሞ ታውቂያለሽ አንቺ ለኔ ብዙ ነገር ስለምታደርግልኝ እኔ ብዙ ነገር አድርገሽልኛል። ምን ያደረግሽልኝ ነገር አለ? በጣም ነው ሰፖርት የምታደርጊኝ፣ በጣም ነው ከጎን የሆነች የምትደግፊኝ በጣም እና የኔ ቆንጆ ከዚህ በላይ ብዙ ነገር ባደርግልሽ ደስ ይለኛል እና በጣም ነው ማመሰግነው። እና ደግሞ በቅርብ ጊዜ ካወቅኳቸው ሰዎች በጣም 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 ላንቺ ትልቅ ቦታ አለ። እኔስ የኔ ማለት 7ኛ ሰማይ ያህል እኔ ደግሞ እቺ ድራማዋ እኮ ነው የሚገርመኝ እኮ ቤተሰቦቼ ሁሌ ስትለኝ እኮ ነው የኔ ቦታ ትላለች 7ኛ ሰማይ ትለኛለች። የቱ ጋር እንደሆነ ታውቃሉ? እስቲ እንኳን 7ኛ ይቅርና አንደኛውን ራሱ አልቻልኩትም። በቃ አስበው ደግሞ ከዚህኛው በላይ ነው። እሺ ጭው ብለሽልኛል ያለ እውነት ስለምን አሁን ምን ላድርግልሽ? ትናንትና ቤተሰቦች የምር ትናንት እኮ ምሳ ጋበዘችኝ። በጣም ነው የማመሰግነው። እሺ ምሳ ጋበዘችኝ፣ በላን፣ ጠጣን፣ ተጫወትን። ከዛ ወደ ቤት ሸኘኋት። ዛሬ ወደ ማሚ ጋር እንሄዳለን። ማሚ ጋር ከመሄዳችን በፊት ግን ትንከባከበኛለች። ለነገሩ ሁለቱማ ማሚና እሷ ጋርማ ያለ ነገር እኔ በጣም ነው የምወዳት ማሚ። እሺ በቃ ከመምጣታችን በፊት አንተን ኢግኖር እንጋጭህና ሁለታችሁ ብቻ በተበት ልትሉ እናያለን። እና እንዴት ነሽ ታዲያ? አሁን እቺንም ያዣት ማስቀምጥበት ብዙ ነገር ታስቀምጣለች። እቺ የጆሮ ጌጥ ምናምን አስቀምጥ። የሱ ሰዓት የሰጠሁት ጊዜ እባክህን ስጠኝ፣ ጆሮ ጌጦችን አስቀምጣለሁ እለዋለሁ። ጥሎታል። ቤተሰቦች ይህን ሰዓት የገዛችበትን ዕቃ እኔ ወዲያውኑ ጣልኩት። እሷ ለካ ፈልገዋለች ለጆሮ ጌጥ መያዣ ብላ ማለት ነው። እንደዚህ ይቀመጣል ቤት እየተበተነብኝ ስላስቸገረኝ የቀየርኩትን ድጋሜ ከምገዛ ይህ የተለያየ ጊዜ ባረገው በሚል ነው። ትንንሽ ጆሮ ጌጥ ስለምወድ ትንንሽ ናቸው ማረገው እና እውነት ቴንክ ዩ የኔ ትህትናሽ ራስ እኮ ቤተሰብ መተቃቀፍ አበዛን፣ ግን ናፍቆት ይመስለኛል። ይቅርታ ሌላ ነገር እኮ አንዳንዶች ይቆጡናል ታውቃለህ። ተው ስነ ስርዓት አላዛር፣ ስነ ስርዓት ይኖር። እንደዚህ አይነት ነገር ያው ግን ስርዓት ያለው አስተቃቀፍ ነው የምንተቃቀፈው አይደል? አዎ ልቀፋ እንዴ ፍቃዱኝ። አክፋኝ ማይወጣላት ባክፊሽ ማይወጣልኝ ምንድን ነው የሚሻለን? እሺ ምን ይሻላል? ቤተሰብ ምን ይሻላል? ሰሞኑን አንዳንድ ኮመንቶችን አይተናል። እነዛን ኮመንቶች አንብበናል። እሺ ቤተሰቦች የምጽፉልንን ኮመንቶች በተደጋጋሚ እኔም በተለይ አፍጥነው ምናምን እያላችሁኝ ነው። እንግዲህ እስቲ ነገሮች ሲስተካከሉ ብቻ እንላለን። እሺ ቤተሰቦች እና ደርሶናል መልእክታችሁ ለማለት ነው። እሺ እንዴት ነው ታዲያ? ተማነ ወናሽ ካሜራማኑ ራሱ እያየን ፈታ እያለ ነው። ደግሞ እኮ የኔ አይነት ቁርጥ ነው የሚቆረጠው። ሊንከት ባይ ምንድነው? ከቤታችሁ ነው? አይ ምን መሰለሽ ቴንዶስ ነው የሚባለው መቁረጫው። በተወዶስ አይደለም። እኔ በቴንዶስ እንድቆርጣችሁ እኮ ነው ቤት። ይሄ እኮ ቀላል ነው አይደለም። አፋይም እንደ እኮ እዚህ ጋር ነው ከዛ ያለ እዚህ ጋር ይኖራል እኮ። ምን ችግር አለ? ተለማምጄ እኔ ብቆርጥ። ይሄ አቆራረጥ እኮ የቁም ነገረኛ ሰው አቆራረጥ ነው። እና ምን ችግር አለ? እኔ እማራለሁ። ግራት በኔ ነው የምትማሪ? እንዲህ መሽምዳኝ እንዲህ ቆርጠሽልኝ አይደለም። አንድ ሁለቴ እኮ ነው ብቆርጥ። እሺ ከዛ በኋላ ለምዳለው። ከዛ ፀጉር ቤት የለም አቤት እየመጣ ቆርጣችኋለሁ። ከዛ አንድ ሁለቴ ቪዲዮ ላልሰራ ማለት ነው። አይደለም እንትን ይሄ ሂማን ሄር ነው የሚሉት። የኮፍያውም አለብሰ የወንዶቹ ከዛ የቻይና ፀጉር ላይ እንቺ ነው ሳስበው። አይ እንዴ ነው የሚያደርገው። ጫወት ነው። አመሰግናለሁ። እኔ ወንድ ልጅ ማለት ነው ጎፈሬ ከሚሆን እንደዚህ በጣም ነው ደስ የሚለኝ። ይኸው እናቶች ምናምን ደስ ይላቸዋል፣ እኔም ደስ ይለኛል። አንተም ደግሞ ክሊንከት ያምርብሃል። አዎ ድሮ ፀጉሬን አሳድግ ነበርና አሁን ደግሞ እንደምታየው እንደዚህ ፏፈሽ ብለን እንደዚህ አምሮብን ቤተሰቦች
እግዚአብሔር ይመስገን አይቻለሁ። መንጃ ፈቃድህን ሳየው እንዴ አላዛር ፍሪክ ነበር እንዴ የኔ ፍሪክ ብዬ ሰው ነው ጅብ ነው ምናምን ያስብላል። ግን ደግሞ አሁን ፋብልና አሁን ለማንኛውም ቶሎ ብለሽ ሄደሽ እቃሽን ይዘሽ ነይ። እሺ እኔም ቤተሰቦችን ልሰናበታቸው። ቀጥታ የሚሆነው ወደ ሐዋሳ ሽፋሽፍቴን እስኪ አስተካክለው። ምን አልሽ? ሽፋሽፍቴን እንደዚህ አስተካክለው። ሽፋሽፍትሽን ምንሽ ይተሰጣለ ሰው አይኑ ላይ ስንት ነገር ያደርጋል። ያንቺ የራስሽ ይገባብሻል። በጣም ነው የሚያስቸግረው። ቤተሰቦች አይኗ አርቲፊሻል ነው የሚመስለው ብታዩ። እንዴት እንጂ ሰው አይመስልም። እሺ አሁንስ እንዴት ነው አርቲፊሻል የሚመስለው? ማለት ፀጉሩ ብዙ ነው አንዴ። አንዳንድ ሰው የጭንቅላቱ ፀጉሩ ብዙ ሽፋሽፍት ብዙ በጣም ነው የሚያስቸግረኝ እና ያው አስተካክል። ሌላ ጊዜ ከቪዲዮ ውጪ ነበር መስተካከልልኝ፣ ዛሬ በቪዲዮ። እሺ አሁን ቤት ትሄጃለሽ? ልጠብቅሽ? በቃ መኪና ውስጥ ጠብቅሻለሁ። ልብስሽን ይዘሽ ነይ። እሺ እሺ እናቴ። እሺ ይሄንን ያዝ። ወደርሽ ውስጥ ነው ቤተሰቦቼ አልኳችሁ። እኔ ሰዓት ብዙ ጊዜ አላረግም እና ብዙም የሰዓት ፍቅር የለኝም እውነት ለመናገር እና ይሄ በጣም ነው የወደድኩት። የምር በጣም ነው የምሰጠው። በቃ ለዚህ ነው ማለት የምር። ቤተሰብ ግን አንድ ነገር ልንገራቸው እስኪ፣ ሲከፋችሁ ወይ የሆነ ነገር ስትሆኑ ህፃን ልጅም ይኖር ትልቅ ሰውም ይኖር እቀፈኝ በሉት። መተቃቀፍ ሌላ ነገር አይደለም እና ልክ ስታቅፉት የሆነ በቃ ጭንቅ ብሏችሁ። እኔ ጭንቅ ሲለኝ አንዳንዴ እናቴ ካለች አጠገቤ፣ ጓደኞቼ ካሉ እቃፉኝ እላለሁ እና ስታቀፍ ቅልል ይለኛል። ቅልል እንዲልሽ እየጨመቅ እና ሁሌም አቅፎ ለዛ ነው። አሁን ቶሎ በያረ ሰዓት ሄዶብናል። ፀሐይዋ ወጣች። እሺ ቤተሰቦችዬ በሌላ ቪዲዮ እስከምንገናኝ ድረስ በጣም ወዳችኋለሁ፣ እንወዳችኋለን። መልካም ጊዜ፣ መልካም ቆይታ ባይ